ማን የፈራነው ቀን ደረሰ። ፔፕ በሲዝኑ መጨረሻ ማንቸስተር ሲቲ እንደሚለቅ በጣም ብዙ ታማኝ መረጃዎች የሚባሉ እየለቀቁ ይገኛሉ ማለት ነው። ሲጀመር የተጠበቀ ነገር ነው። በቃ መጀመሪያም ሲነገር ቢያንስ አንድ ሲዝን ይቆያል ብዬ ማንሻው ምን እንደሚውጠው ፕሪሚየር ሊጉ ምን አባታችን ነው የሚውጠን እኮ ነው እግዚአብሔርን። አሁን አርቴታን ማን ነው ቀጣይ ዓመት ዶሚኔት አድርጎ ሊፎካከር የሚችለው አሰልጣኝ ማን ነው? ሊቨርፑልም መስሎት መጥፎ ላይ ነው፣ ጥሩ አይደለም። እኛም ገና ማሬስካ ነው በቃ አንደኛ የታሰበው ሰውዬ ማሬስካ ነው ለሲቲ ቀጥታ አሁን ታርጌቱ ኮምፓኒ እንደ ለሁለተኛ አድርገው ይዘውታል። ማን ምን እንደሚፈጠር አላውቅም እዚህ ቲም ውስጥ። አይ ሆፕ ማሬስካ ጥሩ አሰልጣኝ ነው። ግን ፔፕ አንድ ሲዝን ይቆያል ብዬ ነበር። አሁን ስለ ጥሩ አይደለም። እኛም እንደዚሁ ካሪክ በቃ አርሰናል ቀጣይ ዶሚኔት ላይ ያደረገው ፕሪሚየር ሊጉ ላይ እንደዛ እንዳሁን እንዳምናው እንደ ዘንድሮ ማለት ወይኔ እኔ እግዚአብሔርን አንድ ሲዝን ይቆያል ብዬ ነበረ። ጋርዲዮላ እንኳን ፔፕ ጆሴፍ ጋርዲዮላ ሲዝኑ ሲጠናቀቅ ከማንቸስተር ሲቲ ጋር እንደሚለያይ ወስኗል ተባለ። አብሶሉት ሌጀንድ እግዚአብሔርን ማን ሲቲን ትልቅ ገናና ያደረገ ምርጥ በቃ ደጎት 10 ዓመት ቆይቶ 20 ዋንጫዎችን ያሳካ 6 ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ 6 ካራቦ ካፕ፣ 3 ኤፍኤ ካፕ፣ ትሪብል የኔ መላጥ። እኔ ምንም አልልም፣ ስራ ይናገራል። ቆንጂ አጨራረስ እመኝልሃለሁ። ነገ ቦርንማውዝን ረተህ ቪላን ደግሞ ቀጣይ ሳምንት እሁድ ረተህ ወሬ ያስገባላቸው ክሪስታል ፓላሶች ደግሞ የመከርካቸው ፓላሶች አርሰናልን ረተው ዋንጫውን ከፍ አድርገን እንደምንበላ እመኝልሃለሁ ማለት ነው። ጉድባይ ባይ ዘ ዌይ እንደተተኪ ትልቁ እጩ እንግዲህ ኤንዞ ማሬስካ ነው። ያው ኤንዞ ማሬስካ ቼልሲን ራሱ ሌሎች አሰልጣኞች ሲመጡ ቼልሲ እንዲናፍቀው ያደረገ አሰልጣኝ ነው። መጥፎ ሪፕሌስመንት ይሆናል ብዬ አላስብም። ግን እኔ በግሌ ሌላ እንደነ ቪንሰንት ኮምፓኒ ምናምን ቢመጡ ደስ ይለኛል። ግን መጥፎ እንደማይሆን አውቃለሁ። አረ ምንድነው እየተከናወነ ያለው? መድሃኒያለ 433 ባወጣው መረጃ መሰረት ፔፕ የዓመቱ መጨረሻ ላይ ይለቃል ተባለ። እኔ አትሊስት አንድ ሲዝን ይሄን ሲዝን እኮ ይቆያል ብዬ ነበር። በቃ ኔክስት ይር 1 ዓመት ኮንትራት አለው መቆየቱ አይቀርም ብዬ ነበር። አረ በኢየሱስ ማለት እኔ ምን እንደሆነ አላውቅም። በቃ ኤቭሪቲንግ ኤቭሪዋን እኮ ሲያወራ ነበር ምናምን። ግን አረ እሱ ራሱ ፕሬስ ኮንፈረንሶች ላይ እኮ ስቲል 1 year ኮንትራት አለኝ ምናምን ሲል ነበር። እና ኤቭሪዋን በቃ ወጥቷል እያሉ የዓመቱ መጨረሻ ላይ ይለቃል እያሉ እኔ ቃል የለኝም እናቴ ትሙት። አረ በክርስቶስ ማለት ምንድነው የምንሆነው አሁን? አረ በስማ ስቲል ሪቢውልድ ላይ ያለ ቲም ነው ደግሞ በቃ የሆነ አረ እኔ አላውቅም። ግን በቃ የእሱ ተተኪ ይሆናል ተብለው ሊዲንግ በቃ እየመሩ ያሉት ኤንዞ ማሬስካና ቪንሰንት ኮምፓኒ ናቸው። ቪንሰንት ኮምፓኒ ከምንም በላይ እንዲመጣ በፈልግም ስቲል ግን እሱ የሚሆን አይነት አይደለም። ባየር ሙኒክ ጋር ኮንትራት ፈርሟል ማለት ፔፕ እኔ አላውቅም። ማርያምን ብቻ እኔ ወይ ውሸት ነው በሉኝ እግዚአብሔርን ከመሬት ተነስተው ይለቃል። አረ በስማ ፋብሪሲዮ ሮማኖ ብሬኪንግ ኒውስ የአርሰናል ጨዋታ ሳያልቅ ቴንሽን ሊያደርጉን ፔፕ እንደሚለቅ ኦፊሻሊ ተገለጸ ማለት ገባርለ። ስለዚህ ለየት ያለ የተለያየ አይነት ሐሳብ ነው ያለኝ። የአርሰናል ጨዋታ ስላላለቀ ማለት ነው ለጊዜው እሰየው እልልልልዴ አንቺ ባትኖሪኮ የዘንድሮን ፕሪሚየር ሊግ ከበላ ነው አባቴ እያዘንኩ ነው ምሸኝሽ። በቃ እያዘንኩ አንቺ ጎት ይሆንሽ ሰውዬ ማለት ይሄን ፕሪሚየር ሊግ ግን ከነጠቀን ማለት ጥርግ ብለህ ሂድልን አንተ አሰቃየን። ይሁላ ስቃይ የሚመጣው ራሱ በአንተ ምክንያት ነው። አንተ ሰይጣን ነው ሰውዬ። ከጨዋታው በኋላ ነው ሐሳቤን የምሰጠው ማለት አሁን ፋብሪሲዮ ሮማኖ ሸቃባነ ልንገር ብዬ ነው ሸቃባነ አንድ ለባዶ እንደዚህ እየጨነቀኝ ይሄንን ነገር ምንድነው ደጋፊው ልታስጨንቅ ነው? አፈር የበላ አቻንወጣም ምን አይነት መርዶን የሰማሁት ጀሞ አርሰናል እያሸነፈ ነው። በጣም ደስተኛ ነኝ ጀማው። ከምንም በላይ ግን አንድ አሳዛኝ ዜና ሰማሁ። እሱም ፔፕ ጋርዲዮላ ከዚህ ዓመት በኋላ ቡድኑን ሊለቅ እንደሚችል ነው የተዘገበው። ጀሞ ፋብሪዚዮ ነው መጥቶ እየነገረን የሚገኘው። በጣም አሳዛኝ ነው። እኔ በጣም መቆጭ የነበረው ግን ይህ ሰውዬ እያለ ፕሪሚየር ሊጉን ማሳካት መቻል የግድ አለብን ብያምን ነበር ብሎልን ዘንድሮን ዋንጫውን ልናሳካው ከጫፍ ደርሰናል። ደግሞ እናሳካዋለን። የአርቴታን ምርጥነት ማረጋገጫው ጋርዲዮላ ያለ ከሱ ላይ ዋንጫ መውሰዱ
ከምንም በላይ ማለት ነው። ለማንኛውም ግን ፔፕ ጋርዲዮላ ከለቀቀ ሊጉ ላይ የሚነክሰው ያለምንም ጥርጥር አርቴታ ነው። አርቴታ በአግባቡ ይነክስበታል፣ ይቆጣጠረዋል ነው የምልህ ጀምአው። ለማንኛውም ፔፕ ጋርዲዮላ በመልቀቁ በጣም አዝኛለሁ። እኔ በፕሪሚየር ሊጉ ካየኋቸው ድንቅ ከምላቸው በልዩነት ከማስቀምጠው አሰልጣኝ መካከል ግን ባልቀደሙ አንዱ ፔፕ ጋርዲዮላ ነው። እንግዲህ ይሰናበታል ማለት ነው። ይቅና ፔፓችን። ወይኔ ሲቲ ፋሚሊ መጥፎ ዜና፣ በጣም መጥፎ ዜና። ፔፕ ልለቅ ነው። ወይኔ ምን አይነት ቀን ነው ዛሬ? ፔፕ ጋርዲዮላ እንደሚለቅ ተረጋግጧል። እንግዲህ ሲቲ ፋሚሊ እኔ አንድ ነገር ልበላቸው። እኔ አክቹአሊ ሲቲ ቤት ይሄን ያህል መቆየቱ ብዙ ጊዜ በጣም እንዳከብሩና እንደወደው ያደርገኛል። ምክንያቱም ጭራሽ አልጠበቅኩም ማለት ነው። ግን ደግሞ ሁሉም ነገር ያበቃል እና ጋርዲዮላ በዚህ ክረምት ይለቃል የተባለ ነው። ፋብሪዚዮ ዘግቦታል። በስመ አብ ወይኔ ፔፕ ምን አለ ቀድመህ ብትናገር፣ ቢያንስ ለአንተ ብለው ልጆቹ ይጫወቱ ነበር። ይገባኛል፣ ግን በቃ በማንቸስተር ሲቲ ታሪክ እንደዚህ አይነት አሰልጣኝ አክቹአሊ በእግር ኳስ ታሪክም እንደዚህ አይነት አሰልጣኝ ይገኛል ብዬ አላስብም። በጣም ልብ የሚሰብር ነው። ለሲቲ ደጋፊዎች እንግዲህ አይዟችሁ እንላለን። አክቹአሊ ግማሽ ነበረ ኤክስፔክት ስናደርግ ነበረ። ሊወጣ ይችላል አይችልም የሚለውን ነገር ነው ትንሽ እኔ እንደውም ሰሞኑን ኮንትራት አለኝ ምናምን ሲል ስለነበረ ይቆያል ብዬ ነበረ እና ሌላ ያሰብኩት ከበላ ይቆያል ካልበላ ይቆያል ከበላ ይሄዳል ብዬ ነበረ፣ ግን አልሆነም። በጣም ያሳዝናል። እንደ ሲቲ ደጋፊ ናችሁ የፔፕ መልቀቅ በጣም ከባድ ነገር ነውና እስቲ ለፔፕ ያላችሁን ፍቅር ግለጹ። በጣም ያሳዝናል። ፔፕ ጋርዲዮላ በዚህ ሲዝን እንደሚወጣ ተረጋግጧል። 433 ላይ መረጃው ተለቋል። ጋይስ የአዲሱ አካውንቴ ነው። ሁላችሁም ፎሎ እያረጋችሁ ኮፒ ሊንክ እያረጋችሁ ተመልከቱ። ሪፖስትም እያረጋችሁ ፎሎ ማድረግ እንዳይረሳ። ሲቲ ውስጥ ከባድ እነ ቼልሲ እነ ቶተንሃምን እነ ሊቨርፑልን ያናወጠው ወጀብ ይመጣል ብዬ ነው ኤክስፔክት ማድረገው። ለመሰላችሁ ፔፕ ጋርዲዮላ ነው ማስተካከል የሚችለው ከኋላም ቲም ውስጥ ያለውን ነገር። እነ ራይንደርስ እነ ጋቫርዲዮል እነ ዲያዝ ቲም ውስጥ ቦታ አላገኙ። እነዚህ ተጫዋቾች እኮ ቤስት ሆኖ ቤንች ላይ እየተቀመጡ ያሉት። እንዴት ነው ማሬስካን ያስተካክልኛል ብዬ ያንን ነገር ኤክስፔክት ማድረገው ፔፕ ሳያስተካክል? ወይኔ ፔፕ እኔ ጋላንተ ቲሜ እንዴት እንደሚሆን ኔክስት ሲዝን ባየሁት በክርስቶስ። ጋቫርዲዮል ሪያል ማድሪድ እንደሚፈልገው እየተነገረ ነው። በእርግጠኝነት ከፈለጉት ደግሞ እና ጋቫርዲዮል ሲቲ ውስጥ የቤስት የመሆን እንትን ከሌለው እድል ከሌለው ይሄዳል። ለምን? ምክንያቱም ጎበዝ ተጫዋች ነዋ። እነ ጋቫር እነ ዲያዝ እነ ራይንደርስ እነዚህን ተጫዋቾች እንዴት ነው ቤንች ሆኑልኝ የምትለው? እሺ ይቀር ተባለ። ኦራይል እንዴት ነው ቤንች ሆኑልኝ የምትለው? እንዴት ነው ማርጉኝ ነው ቤንች? እንዴት ነው ኩዛኖፍ ቤንች ልታደርገው የምትችለው? እነዚህም ተጫዋቾች እኮ የራሳቸው የሆነ ኬሪየር ማሳለፍ ይፈልጋሉ። የሆነ ነገር መስራት ይፈልጋሉ ለቲማቸው። ኤኒዌይ አይ ዶንት ኖ ጋይዝ አይ ዶንት ኖ ሲቲዝንስ ሌትስ ፕሬይ። በቃ ቲማችን ለቀጣይ ዓመት እንዳይበጠበጥ ዳትስ ኦል። ይሄን ቪዲዮ ፎሎ እያደረጋችሁ ተመልከቱ። ኮፒ ሊንክ እንዳይረሳ። ይመቻችሁ። በዚህ ሰዓት 433 ይዞት በወጣው መረጃ መሰረት ፔፕ ጋርዲዮላ የዓመቱ መጨረሻ ማንቸስተር ሲቲን ይለቃል። ይሄ በነገራችን ላይ ያበደለት የጨለለለት ዜና ነው ማለት ነው። ማንቸስተር ሲቲን ከምንም ማለት ነው ከምንም ዋንጫ ከዛ በፊት አንስቷል ወይ? አዎ አሳቷል። ነገር ግን ከምንም ወደ በጣም ትልቅ ቲም ነው ያመጣው። ቻምፒየንስ ሊግ እንዲያሳካ በጣም የብዙ ትልልቅ ክለቦችን ሪከርድ እንዲጋራ እንዲሁም እንዲሰብር ነው ያደረገው። ያለ ተፎካካሪ ማንቸስተር ዩናይትድ አሰልጣኙን ለቆ ከዛ በኋላ እያንዳንዱ አሰልጣኞችን እያመጣ ውድቀት ላይ በነበረበት ሰዓት ሌሎችን እንኳን ተዋቸው ክሎፕ አንዴ በዛ ሁሉ ፉክክር ማለት አንዴ ነው ዋንጫ ሊነጥቀው ይቻላል። አንዴ ነው ዋንጫ የበለው። እዛ በኋላ ስሎት ትራንዚሽን ላይ ምናልባት ዘንድሮ ማርቴታ ከበላ ትራንዚሽን ላይ ሆኖ ማለት ነው። ፔፕ ይሄ ግልጽና እውነታ ሀቅ ያለ ተወዳዳሪ ያለ ተፎካካሪ ሊጉን ቀኝ ግዛት የገዛ አደገኛና አደገኛ አሰልጣኝ ነው ማለት ነው። ይህን ቡድን አሁን ከለቀቀው በኋላ ማንቸስተር ሲቲ ተመልሶ ማንቸስተር ሲቲ ይሆናል ማለት ዘበት ፈለው የቁልቁለት ጊዜሽ እየመጣ ነው። የውድቀት ጊዜሽ እየመጣ ነው። ይሄን እኔ በግልጽ ነው የምነግርህ። ፔፕ ጋርዲዮላ ሲወጣ በጣም ያበደለት ሽኝት ሳይሆን ማድረግ ያለብህ ልብስህን ዘቅዘቅ አድርገህ ማልቀስ ያለብህ። ይሄ እውነታ የማይካድ ሀቅ ነው። እኛ ግን ይሄን ጀግናና ትልቅ አሰልጣኝ የሊጉን ያበደለት የጨለለለት አሰልጣኝ በክብር እንሸኘዋለን። ይመቸው፣ ይገባዋል። ለማንቸስተር ሲቲ ደጋፊዎች እጅግ በጣም አሳዛኝና ልብ ሰባሪ ዜና። የማንቸስተር ሲቲው አሰልጣኝ የሆኑት አሰልጣኝ ፔፕ ጋርዲዮላ በሲዝኑ መጨረሻ ከማንቸስተር ሲቲ ጋር እንደሚለያዩ
ታውቋል ማለት ነው። ለእናንተ ብቻ አይደለም፣ ከምሬ ነው የምላችሁ ለሊጉ በቃ ለፕሪሚየር ሊጉ ራሱ ጋርዲዮላ ማለት እውነት ከቃላት በላይ ነው። እግዚአብሔር ነው የምላችሁ ሊጉ እንደዛ በፉክክር እንዲያደርግ እንዲያምር እግር ኳስ ምን አይነት እግር ኳስን ሲያሳየን የነበረው አሰልጣኝ በስተመጨረሻም እንግዲህ ሊጉን ሊለቅ ነው። እውነት ነው የምላችሁ። ኧረ በስመ አብ ጋርዲዮላ እግዚአብሔርን እኔ በህይወቴ ማለት ነው ከክሎፕ ቀጥሎ የምወደው አሰልጣኝ ቢኖር አሰልጣኝ ፔፕ ጋርዲዮላ ነው። እግዚአብሔርን ነው የምላችሁ። በስመ አብ እናም እንግዲህ ይህንን የመሰለ ጀግና አሰልጣኝ ከዚህ ሲዝን መጨረሻ በኋላ እንግዲህ አንመለከተውም ማለት ነው። ዳግም የሱ ምትክም ይሆናል የተባለው እንግዲህ የቀድሞ ቼልሲ አሰልጣኝ ኤንዞ ማሬስካ ነው እንግዲህ ይሆናሉ እየተባለ የሚገኘው። ብቻ ግን ፔፕ እግዚአብሔርን እኔ ራሴ ከፍቶኛል። ከምሬን ነው የምላችሁ። ይህን የመሰለ ጀግና አሰልጣኝ ሊጉ ራሱ ፉክክሩ እንዲያምር የሚያደርግ እኔ ውብ እግር ኳስን ቲኪታካን እኮ ኧረ ጌታ ሆይ በእውነት ነው የምላችሁ። ለማንኛውም አዝናለሁ ሲቲዝኖች፣ ከምር ማድረግ አይቻልም። የዓለማችን ምርጡ አሰልጣኝ የእግር ኳስ ጥበበኛው ፉትቦል ጂኒየስ የተባለው ፕሪሚየር ሊግ ላይ መጥቶ ፕሪሚየር ሊግን የቀየረው ከዛም ደግሞ ለ10 ዓመታት ዶሚኔት ያደረገው ፔፕ ጋርዲዮላ ከማንቸስተር ሲቲ ቤቱ ሊለቅ ነው። ለ10 ዓመታት ከነገሰበት ፕሪሚየር ሊግ እና ከማንቸስተር ሲቲ ጋር በዚህ ሲዝን መጨረሻ ይለያያል። ምን አይነት ስራ ነው የሰራው ፔፕ ጋርዲዮላ በሲቲ ቤት? ዘንድሮም ለዋንጫ እየተጫወተ ይገኛል። እስካሁን 2 ዋንጫዎችን ወደ ካዝና አስገብቷል። ለመጨረሻው ዋንጫ ደግሞ እየተፎካከረ ይገኛል በሲቲ ቤት። ኢማጂን 6 ፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 4 ምናምን ኤፍኤ ካፕ፣ ካራቦ ካፕ ተቆጥሮ አይጨረስም። ክለብ የአሸናፊዎች አሸናፊ የፊፋ ክለብ ወርልድ ካፕን አሸንፏል። ምን አይነት አሰልጣኝ ነው! ፕሪሚየር ሊግ ፔፕ ጋርዲዮላን በማጣቱ በጣም ይጎዳል ብዬ አስባለሁ። ለፕሪሚየር ሊጉ ድምቀት ነው። ፕሪሚየር ሊግን ሞደርናይዝ ያደረገው ፔፕ ጋርዲዮላ ነው። ምርጥ እግር ኳስን ወደ እንግሊዝ ያመጣው ፔፕ ጋርዲዮላ ነው ከአርሴን ዌንገር ቀጥሎ። ምን አይነት አሰልጣኝ ነው! ሲቲን ይሰናበታል። እኔ በጣም የፔፕ ጋርዲዮላ አድናቂ ነው። በዛም ነው ሲቲ የሚመቸኝ በፔፕ ጋርዲዮላ ምክንያት እና ፔፕ ጋርዲዮላ ከሲቲ ይለቃል። ቴንክ ዩ ፔፕ ጋርዲዮላ ኢት ቤስት ይርስ ኦፍ ማይ ላይፍ እግር ኳስን ያየሁበት በሲቲ ለመደበቅ ቢጥርም በመጨረሻ ይፋ ሆኖበታል። ፔፕ ጋርዲዮላ ከማንቸስተር ሲቲ ከነ ክብሩ ከነ ግርማው ይሰናበታል። የፈለገ ነገር ቢፈጠር ፕሪሚየር ሊግ አይረሳውም። የሚገርም አሰልጣኝ ነው። ግን ለምን መደበቅ እንደፈለገ ያው ሞቲቬት ያደርጋቸዋል ወይ ዲሞቲቬት አላውቅም። ግን ለምን መደበቅ እንደፈለገ አልገባኝም። ግን በመጨረሻ ይፋ ሆኗል። ማሬስካ ቀጣዩ የማንቸስተር ሲቲ አሰልጣኝ መሆናቸው አይቀርም። ይመቻችሁ። ላይክ ሼር ማድረግ አይረሳ። ጋርዲዮላ ከማንቸስተር ሲቲ ጋር ተለያየ። ጀሞ በጣም የተነገጥኩት እግዚአብሔር ነው። እዚህ አርሰናል ላይ ተቋጠረላችሁ ምናምን ጋርዲዮላ ለቀቀ ተባለ። እኔ ጋርዲዮላ እኮ ያናደኝ ነበረ እውነት። ማንቸስተር ሲቲን ይዞ በቃ ሁሌ ተጫዋች እየገዛ ምናምን ነገር በቃ ሁሌ ፕሪሚየር ሊጉ ማለት ነው ዶሚኔት አደረገ። የመጨረሻ ቡሊ አደረገ። በቃ ቡሊ አድርጎ በጣም ያናደኝ ነበረ። እኔ ጋርዲዮላ ከማንቸስተር ሲቲ ሲወጣ እንደዚህ ደነግጣለሁ እንደዚህ ከፈኛል ብዬ አስቤ አላውቅም ነበር። የምሬ ነው የምላችሁ። በስማ ምንድነው እንዳለ በቃ ሌጀንዶች እየለቀቁ ነው። ታይሙ እያበቃ ነው። በቃ ማንቸስተር ሲቲን ከዛ ከስር አንስቶ ትልቅ ቲም አድርጓል። ኦልሬዲ የሆነ ያክል ቤዝ ይዘዋል፣ ግን እንደዚህ አልነበሩ። ቻምፒየንስ ሊግ እንዲበሉ አድርጓቸዋል። በእንግሊዝ ፕሪሚየር ሊግ ትሬብል የበላ ሁለተኛው ቲም አድርጓል ከማንቸስተር ዩናይትድ ቀጥሎ። 4 ተከታታይ ጊዜ ፕሪሚየር ሊጉን ዶሚኔት አድርጓል። የፕሪሚየር ሊጉ ቡሊ ነበረ ማለት ነው። በስተመጨረሻ የሚለቅ ነው። በጣም ያስደነግጥ ዜና በማይጠበቅበት ሰዓት የተሰማው ማለት ነው። ኤንዞ ማሬስካ የሱ ተተኪውን ይመጣል ተብሏል። እንጂ ሲቲ እያሳዘነኝ ነው እንዴ? ሲቲ እኮ ያመቸኝ ነበር። ሲቲ ማዘን ጀመረ። ወይኔ ጋርዲዮላ